የማይነጥፈው ደስታችን መድኃኔ ዓለም ነው። የልቡናችን ደስታ፣ የነፍሳችን ረሃብ፣ ጥጋባችን፣ የልቡናችን ዘውድ፣ የሰውነታችን ትምክት እርሱ ክርስቶስ ነው። ሁሉ ነገር ሁልጊዜ አያስደስትም። አንድ ቀን ቢያስደስት፣ ክርስቶስ ግን ሁልጊዜ ደስታችን ነው። በልብስ ልደሰት ብትል ልብስን ወይ ሰዎች ይወስዱታል፣ ወይም የተሻለ ልብስ አሰፍተው የሚመጡ ሰዎች ያስቀኑና በአንተ ልብስ መደሰት ታቆም። በጤና ብትደሰት ሲያምህ ይከፋል። በመልክ ብትደሰት ስታረጅ ይከፋል። በሚስታችሁ ብትደሰቱ ስትሞት ይከፋችኋል። በባል ብትደሰቱ ሲሞት ይከፋል። ቅዱስ ጎርጎርዮስ እንደተናገረ በሀብት ብትደሰቱ ስታጡ ትከፋላችሁ። በሹመት ብትደሰቱ ስትሻሩ ይከፋችኋል። በክርስቶስ ብትደሰቱ ግን ማንም አይወስድባችሁ። እሱን ማን ይነጥቀናል? ሁሉ ይወሰዳል። የማይወሰድ ሀብት ክርስቶስ። ስለዚህ ቅዱስ ጳውሎስ ምን አለ? እላችኋለሁ በክርስቶስ ደስ ይበላችሁ እላችኋለሁ። በማን ደስ ይበላችሁ አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። ሁልጊዜ በጌታ ደስ ይበላችኋል። እግዚአብሔር አንዱንም ጥያቄህን እንኳን አልመለሰልህም። እስከ ዛሬ ገንዘብህ አይበረክትም። እስከ ዛሬ ያመሃል። እስከ ዛሬ ጠላቶች አሉ። እስከ ዛሬ የትም ሄደህ ከስረህ ትመለሳለህ። ምንም ያላተረፍክ ሰው አይደለህ እንዴ? እና እግዚአብሔር ምን ሊያደርግልህ ነው እንደዚህ የምታደርገው ይላል። ተስፋ ሁልጊዜ በዓይን አይታይም፣ ዕለቱንም አይደርስም። ይህም እግዚአብሔርን መፈታተን ነው። ክርስቶስንም ለምድራዊ ሀብት ብቻ ተስፋ ካደረግነው ከሰው የባስን ምስኪኖች ነን ይላል ቅዱስ ጳውሎስ። ውበትን ደስታ አታድርጉት። የረገፈና የታመመ የቆሰለበት ታዝናላችሁ። ሀብታችሁን ደስታ አታድርጉት። ሲቀሟችሁ ታዝናላችሁ። ዘመድን የደስታ ምንጭ አታድርጉት። ሲታመም ሲሞት ትጎዳላችሁ። ባልንጀራን የደስታ ምንጭ አታድርጉት። ሲለያችሁ ሲከዳችሁ ታዝናላችሁ። ጉልበታችሁን የደስታ ምንጭ አታድርጉት። ስትደክሙ ስትታመሙ ሁሉም ይቀራል። የደስታ ምንጭ ክርስቶስ ነው። ደስታም ክርስቶስ ነው። የማትረባ ተብሎ ሰው አይሰደም፣ ሰው አይናቅም። ሰውን እንደ መናቅ ያለ ነገር በጣም በደል የለም በእውነቱ ማለት ነው። ራስን እንደ ማክበር ያለ ከፈለጋችሁ ማስቀደስ አይደለም፣ ዓይናችሁን አውጥታችሁ ለእግዚአብሔር ስለት ስጡት፣ አይቀበልም። ሰው ንቃችሁ፣ ሰው ጋር ተጣልታችሁ፣ ሰውን አንቋሻችሁ፣ ሰውን አሳቃችሁ፣ ሰውን ሰድባችሁ፣ ሰውን ረግማችሁ፣ ሰውን ከሳችሁ፣ ሰውን ቀምታችሁ፣ እንደዚህ አድርጋችሁ ሰው አንገቱን እንዲደፋ አድርጋችሁ ለምን ኩላሊታችሁን አውጥታችሁ ስለት አታመጡትም? እንኳን ጧፍ፣ እንኳን ጥላ፣ እንኳን ወርቅ የፈለጋችሁናም ተቀባይነት የለውም። አለመቸኮል፣ ደጋግሞ ማየት። ችኩልነት አገር ያጠፋል። መታገስ መልካም ነው። ለምሳሌ ሁላችሁ መታገስ ብዙ አይነት ነው። ለምሳሌ አንድ ችግር ተሸክመነው ኑረን መፍትሄ በምናገኝበት ቀን የማይረባ ውሳኔ ልንወስን እንችላለን። እስከ መጨረሻው መጽናት ነው። ትዕግስትን ያዘወተረ ሰው ይድናል ይላል ማቴዎስ 24 ቁጥር 14 ላይ። ትዕግስትን ያዘወተረ ሰው ሁልጊዜ ያደረጋት። ለምሳሌ ሐራ ሰማይ የሚባሉ ነበሩ፣ በረዶ ውስጥ ተጥለው የተሰቃዩ ሰማዕታት። 35ኛው ቀን ላይ በ40ኛው ቀን አክሊል ሊወርድላቸው ነበር። 35ኛው ቀን ላይ አሕዛብ ሄደው ምን አደረጉ? እሳት አነደዱ። አንዱ ከ40ው ሰማዕታት አንዱ በረዶ ውስጥ ጥለው ክርስቶስን ካዱ እያሏቸው ነው። 35 ቀን ከረሙ አንክልም ብሎ። አንደኛው ምን አደረገ? እሳት ሲያነዱ ባካችሁ እሳት አሙቁኝ አላቸው። ምን አሉት? ካድና ሙቅ አሉት። ክጃለሁ አለና ወጣ። በ5ኛው ቀን አክሊል ወረደ። 39ኙን እነዚያ ሙተው ሲቀበሏቸው የእሱ አክሊል ተንጠልጥላ ቀረች። ከነዚያ ከሳት ማውቂዎች አንዱ አያትና እኔ በዚያ ሰው ሃይማኖት ገብቻለሁ ብሎ በረዶ ሲገባ እሱ ተቀዳጃት። ይኸው ለፍተን አክሊል በምናገኝበት ቀን እንወጣለን። ያ እንዳይሆን እስከ መጨረሻው ድረስ የእግዚአብሔር በተለይ ሃይማኖታዊ ውጤቶችን እስከ መጨረሻው መጠበቅ ነው። ጾም ማለት ያለ ሰይፍ የሚዋጉበት ረቂቅ የብርሃን ሰይፍ ነው። አስቴር ወገኖቿን የሚጨርሰውን ሃማን ለመጋደል ሰይፍ አልታጠቀችም፣ ጾመች። ስትጾም እሷ ሰይፍ ሳታነሳ የእሷን ወገኖች የሚገለው ሃማ ራሱ የእሷን አጎት ሊሰቅልበት ባዘጋጀው እንጨት ተሰቅሎ ሞተ። ለሚመለስ ጠላት ልብ የሚሰጥ ልቡ ለደነደነ ጠላት ደግሞ የሚዋጋ ሰይፍ ጾም ነው።
ጾም የተዋረዱትን ከፍ ያደርጋል፣ ትዕቢተኞችን ያዋርዳል። ጾም ወደ ክብር መውጫ መሰላል። ሰፊ ልቡና የሚገኘው ከመፈተን ነው። ተፈትኖ የማያውቅ ሰው አትንኩኝ ባይ ነው፣ ከሰው ጋር መኖር የማይችል። ስለዚህ እግዚአብሔር ከመከራ የተነሳ አሰፋልኝ ያለ ቅዱስ ዳዊት ለዚህ ነው። መከራ ትዕግስትን እንዲያደርግ፣ ትዕግስትን ተስፋን እንዲያደርግ እናውቃለን፣ ተስፋ ደግሞ አያሳፍርም ይላል ቅዱስ ጳውሎስ። መከራ ትዕግስትን ያደርጋል። ትዕግስት እንድናገኝ ብርቱ እንድንሆን። የሰው ልጅ እንደ አትክልት ነው። አረጋዊ መንፈሳዊ እንደሚናገረው አትክልት በፀሐይ ብቻ ማደግ አይችልም፣ ይደርቃል። በዝናብ ብቻ ማደግ አይችልም፣ ሽባ ይሆናል። ስለዚህ ዝናቡ ያበቅልና ያሳድገዋል፣ ፀሐዩ ያበስለውና እንዲያፈራ ያደርጋል። ስለዚህ ሐሩሩን መከራ አድርጉት፣ ዝናቡን ደግሞ የእግዚአብሔርን ቸርነት አድርጉት። ሰው ሁልጊዜ ቸርነቱን ብቻ ቢያደርግለት መከራ ሳይመጣበት ብቻ ቢጠብቀው የሰው ልጅ ልፍስፍስ ይሆናል፣ ሰነፍ ይሆናል። ዝም ብሎ መከራ ብቻ ቢመጣ ደግሞ ተስፋ ይቆርጣል። ስለዚህ እግዚአብሔር ምን ያደርጋል? ሰው አትክልት ነውና አትክልቱን ለማሳደግ ከመከራውም ጥቂት ጥበቃውንም ሳያቋርጥ ሁለቱንም እንዲፈራረቁ ያደርጋል። ሸፍኖ በልብስ አክባሪነት ሰው ማል አክብሮ አይደል የሚያኖረን? በልብስ አክብሮ ማለት ልብስን ሸፋኝ አድርጎ ሰው አስመስሎ ያውለናል ማለት። እየቀለድበት ቀለዳችሁብኝ ማለት እንደሱ ያለ ማለት ችሎ የሚኖር ማለት አሁን ያልሆነውን ማለት ይህ ፍቅር ነው ሊገስጸን የሚገባ ማለት። ይህ ፍቅር እንደው እግዚአብሔር አጠፋ ሶዶማውያንን ያጠፋል እንዳጠፋ እኛንም ያጠፋናል ይህን ይቅስፈና ከማለት ይልቅ እንደው ይህን ያህል እየወደደ እንደው ምን ከንቱ ነኝ ብሎ መንቃት አይሻለና? ይህን ያህል እያደረገልን እንደው ምን ከንቱ ነኝ ብሎ መንቃት በጣም መልካም ነገር